እኔ የምለው ቁጭ ብላችሁ ላይቭ ላይ ማለት ነው ሀይሚን ስትሳደቡ፣ ሀይሚን ስትጥሉ፣ ሀይሚን ስታራክሱ፣ ለሀይሚ ስም ስትሰጡ፣ ስትፈተፍቱ፣ ስታቦኩ ከምትሉ ምን አለ ትምህርት ብትማሩ። እግዚአብሔር ነው የምላችሁ። እኔ የእህትነት ምክር ልመክራችሁ ነው የመጣሁት። ይቅርታ አድርጉልኝና አትቀየሙ፣ አትቀየሙኝ። በእውነቱ እኔ ትምህርት ልመክራችሁ ነው የመጣሁት። ለመሰላችሁ ምናልባት አንቺስ እዚህ ጋር ምን ታደርጊያለሽ ልትሉኝ ትችላላችሁ። ግን እኔ ወደድሽም ጠላሽም እዚህ ጋር ስራ እየሰራው ነው። ሰምተሻል። ቢያንስ ቻናሌን ለመሳደግ እየተፍጨረጨርኩ ነው። ግን እንደናንተ በስድብና በክፋት ሳይሆን በመልካም ነገር ነው የምሰራው። እና እዚህ ጋር አንዳንድ ጊዜ እናንተ ብሩኬን የታወቃችሁት ነው ለመሆኑ? ስለ ብሩኬ እንደዚህ የምትናገሩት ሀይሚን የታወቃችኋት ነው ማለት? አሁን ስለ ብሩኬ መቼም 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 ለሱ አትሆንም፣ መቼም መቼም ከሱ ጋር አትሆንም፣ መቼም መኝኝኝ። እስኪ አማርኛ ተማሪ እህቴ፣ አማርኛሽ በጣም የተኮላተፈ ነው። ምናልባት ቋንቋሽ ላይሆን ይችላል፣ ግን ደግሞ ለመግባባት በደንብ አማርኛ ለማውራት ተማሩ። ዩቲዩብ ላይ ቲክቶክ ላይ ብዙ አስተማሪ ነገር አለ። አማርኛ ንግግር ልምምድ፣ እንግሊዘኛ፣ አረብኛ የሚጠቅማችሁን ለምን አትማሩም? ያ ብቻ ሳይሆን ብዙ የእጅ ስራዎች አሉ የሚሰሩ፣ ወይም ደግሞ ሌላ ሌላ ነገሮች፣ ብዙ ነገሮች አሉ መማሪያ። ዛሬ እድሜ ለቴክኖሎጂ ኢንተርኔት ላይ ብዙ ነገር የሚያስተምር ነገር አለ። እኔ እኮ ግርም ምነው የምትሉኝ? መቼም 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 ኩል ታፋሁላ። እኔ በሰው አወራር ወይ በሰው አማርኛ ልቀልድ አይደለም የመጣሁት፣ ወይም ደግሞ ለምን አማርኛ በግድ አልቻልሽም አይደለም ያልኩት። ግን ሰውን ከመሳደብ ወይም ደግሞ ሰውን ቁጭ ብላችሁ ተሰብስባችሁ እዛ እሷን ስትቦጭቁ ስታሙ ከምታድሩ የሚጠቅማችሁን ነገር አድርጉ ልላችሁ ነው የፈለግኩት። የሚጠቅማችሁን እነሱ ነገ አንድ ናቸው። እንደው እመኑኝ ብሩኬ 300 ሺህ ይግባ። በጣም ትንሽ ነው የቀረው ብሩኬ 300 ሺህ ለመግባት ማለት ነው። በጣም ትንሽ ነው የቀረው። ኦሬዲ ከ99 ገብቷል። 1000 ናት የቀረችው። እሷን ደግሞ ተረባርበን ነገና ዛሬን ሞላታለን። ከዛ ይቅርታ ተጠያይቀው በስነ ስርዓት ይመጣሉ። አንድ ናቸው። እናንተ ግን ገብታችሁ እያያችሁ ነው። ቪዲዮውን ደግሞ እየፈተፈታችሁ ነው፣ እያያችሁ ነው። ምንም በቃ በድብቅ ካሜራ የተቀረጸ በድብቅ ይሁን የቆየም ይሁን ምንም ይሁን እያያችሁ ነው። ቢያንስ እንኳን ማለት ነው ሀይሚና ብሩኬ ነገ እንደሚታረቁ፣ ነገ አንድ እንደሆኑ፣ ነገ ሰላም እንደሚያወርዱ፣ ነገ ሰላም እንደሚፈጠር የምታውቁበት እኮ ብዙ ነገር አለ። ምንድን ነው ካላችሁኝ፣ እስከ ዛሬ ያሳለፉት ነገር፣ እስከ ዛሬ ያሳቃቸው፣ ፈገግታቸው፣ ፍቅራቸው፣ ደስታቸው እንዴ በሱ ነገር እኮ ሀይሚና ብሩኬ መቼም መለያየት እንደማይችሉ መቼም እንደማይጣሉ እኮ በዛ እኮ መለየት ትችላላችሁ እንዴ። እዩ እንጂ እስከ ዛሬ ሀይሚ ለብሩኬ ያላት ትላንት ራሱ እኮ ማለት ነው ትላንትና እንደዛ አልቅሳ የመጣችው እኮ እመኑኝ ለልጁ አስባ አይደለም፣ ወይም ደግሞ ልጁ ተጎዳ፣ ልጁ ለምን ተጎዳ ብላ አይደለም የመጣችው። እንደዛ ሳይሆን የመጣችው እሱን አንድ ነገር አድርጎ ብሩኬ ይጸጸትብኛል፣ ብሩኬ ያልሆነ ነገር ውስጥ ይገባብኛል፣ እኔ አንድ ነገር በሆነ እሱ ጸጸቱን ይችለዋል። እንደ ብቻ ግን ማለት ነው ትላንትና እንደዛ የነበረችው ለሱ ካላት ፍቅርና ዘኔታ የተነሳ ነው። እሱ አንድ ነገር ይሆንብኛል፣ የእሱን የሆነ ነገር አድርጎ እስር ቤት ይገባብኛል። ይሄ ነው ሀይሚዬን ትላንት እንደዛ ያስለከሳት። እንደዛ ነገሮች እንደ እውነታውን እነገገር ከተባለ እኮ በመሀል እኮ እየተጎዳች ያለችው ሀይሚ እኮ ናት። በመሀል እየተሰቃየች ያለችው እኮ ሀይሚ እኮ ናት። እንዴ አስቡት እንጂ
በሷ ምክንያት ብሩኬ ተደባድቦ እስር ቤት ቢገባ የሚመጣውን ህመም አስቡት። ልጁ አንድ ነገሩ ቢጎድል ወይ ደግሞ ልጁ ቢጎዳ ወይ ደግሞ ብሩኬ ቢጎዳ ሀይሚን አስቧት። ያ ነገር እንዳይመጣ ነው ሀይሚ እንደዛ ስትሆን የነበረው። ገባችሁ? ብሩኬም ደግሞ ትላንትና መጥቶ ከዛ ልጅ ጋር ጸብ የገጠመው ድብድብ የገጠመው ሀይሚን ስለሚወዳት ነው። በቃ እንዳይነካበት አጠገብሽ ማስከበር ስላለበት ነው። በቃ ማስከበር አለበት። በቃ ምንም ማድረግ አይችልም። ወንድነትም ነው። ማስከበር ስላለበት ሊያስከብራት መጣ። ትላንትና ልጁን መታው፣ አለቀ። ተጣሉ፣ ሄድ ተጣለው ብሏል። ትላንትና ልብ ከሆነ እኔን ይምጣና ያወራኝ፣ እንዴት ላንቺ ይልካል አለ። እኔ በጣም መስመሩን አልፏል ልጁ። በጣም እኮ ነው መስመሩን ያለፈው። በጣም እኔ ብሩኬ ለምን ይሄን ብሩኬም ትክክል ነው፣ ሀይሚም ደግሞ ትክክል ናት። ሀይሚም እንደዚህ መሆን የለበትም ይሄ ትክክል አይደለም ማለቷ ትክክል ናት። ብሩኬም ደግሞ ሚስቱ ጋር አበባ ይዞ ሲመጣ ሚስቱ ጋር በማታ ሲመላለስ ሲያየው ወንድ ነው። እንዴት ነው ዝም ሊለው የሚችለው? ሁለቱም በየራሳቸው ትክክል ናቸው። እንደ ሪል ስናስበው ማለት ነው። እንደ ሪል ስናስበው፣ እንደ እውነት ስናስበው የእነሱ ቪዲዮ ነው፣ ስራ ነው፣ ችግር የለውም። ግን እንደ እውነት ስናስበው ሁለቱም ጋር ትክክል ነው። ሀይሚዬ ደግሞ ጭራሽ ሀገር ለቅቄለት እሄዳለሁ ያለችው ለምንድን ነው? በቃ በእኔ ምክንያት አንድ ነገር አድርጎ ወይ ተደርጎ ከማየት ወይ ሀገሩን ለቅቄ እሄዳለሁ ያለችው። ሀገር እንኳን የትም ለቀሽ አትሄጂም ሀይሚሻዬ፣ የትም አትሄጃትም። ታዩ እሱን ብሩኬን ጨክነሽ ተዳሽ የትም አትሄጂም። ታዩ እንሽዋወድ ብሩኬን ትተሽ የትም አትሄጂም አንቺ። ታይ ሀይሚሻ እና እኔ በጣም ግርም ይለኛል አንዳንዴ። የራሳችሁን ህይወት ኑሩ። ሀይሚን ብሩኬ መቼም ሊጠላት ወይም መቼም ሊተዋት አይችልም። መቼም ሊለያዩ አይችሉም እነሱ መቼም። ይሄንን ደግሞ አስረግጬ የምነግራችሁ ለእኔ ሀይሚና ብሩኬ ስለነገሩኝ ወይም ደግሞ እኔ ስለ ጠንቋይ ቀላቢ ሆኜ አይደለም። ሀይሚና ብሩኬ ወደፊት ትልቅ ዓላማ እንዳላቸው የምናውቅበት የእስከዛሬው እቅዳቸውና አካሄዳቸው ነው። አካሄዳቸውን ተመልከቱ። ብሩኬ መኪና፣ እሷ ቤት እዩት እስኪ በእቅድ ከዛ ደግሞ ለሷ የሆነ ነገር ከዛ ደግሞ ለሷ። አያችሁ፣ አካሄዳችሁን አያችሁ፣ እቅዳቸውን አያችሁ። እውነተኛ ፍቅር፣ ትክክለኛ ፍቅር ነው ያለው እነሱ ጋር። እንደማንም ማስመሰል አይደለም። ዝም ብሎ ኮሽታ በተፈጠረ ቁጥር ይለያያሉ የሚባል ወሬ አይሰራም። በዛ ላይ ደግሞ መቼም ሀይሜ እነሱ የተመጣጠኑ ናቸው። እኔ ልንገራችሁ የተመጣጠኑ ናቸው ሁለቱም ማለት ነው። የተመጣጠኑ አንድ አይነቶች ሀይሚና ብሩኬ። ማነሽ አንቺ? መቼም ለሷ አትገባ፣ መቼም ለሷ አትሆንም እያልሽኝኝ የምትይው ማነሽ አንቺ? የብሩኬን በምን አውቀሽ ነው አንቺ? እንዳይመስላችሁ ይህን ስላደረጋችሁ ብሩኬ የሚወዳችሁ እንዳይመስላችሁ። እየታዘባችሁ ነው። እግዚአብሔርን ነው የምላችሁ። በጣም እየታዘበ ነው እሱ በጣም። በዛ ላይ ደግሞ እናንተ እነሱን እንደማትወክሉ እየተናገረ ነው። በቃ ተናግሯል። እናንተ እኛን አትወክሉም። እኛ በእኛ መካከል የሆነ ችግር በተፈጠረ ቁጥር ሁለታችንን የምትለያዩ ሰዎች እኛን አትወክሉም ብለው ተናግረዋል። ስለዚህ እናንተ አይገባችሁም እንጂ ደነዞች ናችሁ እንጂ ማለት ነው። በሷ ምክንያት እንደዚህ ሆነ፣ በሷ ምክንያት ነው አንድ ነገር ቢሆን ተጠያቂ ነሽ ሀይሚ። ኧረ እባክሽ አንቺ ከሀይሚ በላይ ለብሩኬ ታስቢለታለሽ? ተይ እንጂ ተማሩ። እግዚአብሔርን ነው የምላችሁ። የሚጠቅማችሁን ነገር ስሩ። ብሩኬን የምትወዱት ከሆነ የእውነት ብሩኬን የምትወዱት ከሆነ የእውነት ብሩኬን የምታከብሩት ከሆነ የእውነት ለብሩኬ የምትቆረቆሩ ከሆነ ደግሞ የሰው ልጅ ድብድብ ጀግንነት አይደለም። ለሰው ልጅ መደባደብ ጀግንነት አይደለም። ጀግና ማለት ችግሩን ተረጋግቶ የሚፈታ ነው፣ ለወደፊት አላማው የሚተጋ እንጂ ከማንም ጋጦጥ ጋር ተደባድቦ አላማውን የሚያበላሽ አይደለም። ስለዚህ ብሩኬም ቢሆን ድብድብ ስለማይጠቅመው ነገ አንድ ነገር ቢሆን እሱ እናንተ ሄዳችሁ ስለማታስፈቱት ዞሮ ዞሮ ያው ችግሩ ለራሱና ለቤተሰቦቹ ለእናቱ ለሚስቱ ስለሆነ
ጥሩ ነገር ምከሩት። እንደዚህ አይነት ነገር አትምከሩት። ምክንያቱም ዞር ብላችሁ አታዩቱም። አንድ ነገር ቢደርስበት አይገርማችሁም? ለእናቱ ይኑርላት፣ ለሚስቱ ለወንድሞቹ ይኑርላቸው። ስለዚህ ያልሆነ ሀሳብም ያልሆነ ምክርም አትምከሩት። ይህ አይጠቅመውም ማለሱ። ይሄ ጀግንነት አይደለም። መደባደብ ጀግንነት አይደለም። እንደ ጀግንነት አትቁጠሩትና ይህንን አትደግፉትም፣ አትምከሩትም። የሚጠቅመውን ነገር ምከሩት።